የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ጥቆይ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራና ኦሮሚያ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በሌላ በኩል የብልጽግና አገዛዝ ከፍተኛ ቁጥር ያለው ሰራዊቱና ሜካናይዝድ ጦሩን ወደ ትግራይ ማስጠጋቱን አጠናክሮ ቀጥሏል ተብሏል። በዝርዝር እናየዋለን። የትግራይ ኃይሎች በሸረና ግንባር የተከፈተውን ውጊያ አሸነፍናሉ። ቲዲኤፍ ዛሬ ባወጣው መግለጫ የአገዛዙ ጦር ከሱዳን ፈጥኖ ደራሽ ጦር ጋር ሆኖም የከፈተውን የሸረና መጠነ ሰፊ ውጊያ አሸንፊያለሁ ብሏል። የትግራይ መከላከያ ሰራዊት ማዕከላዊ መምሪያ የተሰኘ ተቋም ዛሬ ያወጣውን መግለጫ በተመለከተ በዝርዝር እናያለን። አሜሪካ ከኤርትራ ጋር ሚስጥራዊ ግንኙነት እያደረገች ነው መባሉን በግልጽ አስተባበለች። አሜሪካ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን ተከትሎ የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡለስ አስተባብለዋል። ይህ ጉዳይ ከኢትዮጵያ ጋር የተያያዘም ነው። ዝርዝሩን ትሰሙታላችሁ። ኢራን የሆርሙዝ ወሽመጥ በቅርቡ ካልከፈተች በጣም ከባድ ጥቃት ይደርስባታል ሲሉ ትራምፕ ተናግረዋል። ትራምፕ በተለያዩ ቀናት የሚናገሯቸው የቃል ማጠፎች አሁንም የቀጠሉ ሲሆን ኢራን ለማጥቃት እየተዘጋጁ እንደሆነ ተሰምቷል። በሌላ በኩል በኢራን ጦርነት ረዥም ርቀት የሚጎነጨፉ ሚሳይሎች አሜሪካ ተጠቅማ ጨርሳለች መባሉም እያነጋገረ ይገኛል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራና ኦሮሚያ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የብልጽግና አገዛዝ ደግሞ ከፍተኛ ቁጥር ያለውን ሰራዊቱና ሜካናይዝድ ጦርን ወደ ትግራይ ማስጠጋቱን አጠናክሮ ቀጥሏል። በአማራ ክልል ጎንደር ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያም በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በተለይም በማዕከላዊና ደቡብ ጎንደር ዞኖች በተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ነው ያሉት የመረጃ ምንጮቹም። በማዕከላዊ ጎንደር ዞን ምዕራብ በለሳ ዘለሜና ፍንጭ ሚካኤል በተባሉ አካባቢዎች ለሰዓታት በተደረገ ውጊያ ከ30 በላይ የአገዛዙ መከላከያና ሚኒሻ አባላት ጉዳት ደርሶባቸዋል ያሉት የፋኖ የመረጃ ምንጮች በውጊያው ጉዳት የደረሰበት የአገዛዙ ጦር በሰላማዊ ሰዎች ላይ ግድያ ፈጽሟል ሲሉ ተናግረዋል። በዚህም በምዕራብ በለሳ እሩኝ ከተማ ነዋሪ የሆኑ ወይዘሮ ዙፋን አምባቸውና አቶ አድነው ሙጬ በአገዛዙ ጦር መገደላቸው ሰምቷል። በተመሳሳይ ሐምሌ 28 2018 ዓ.ም በደቡብ ጎንደር ዞን ስማዳ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር በዕለቱ ከስማዳው ወረዳ ወደ ወገዳድ ከተማ ወደ ጅብጊ መድኃኔዓለም ሰባር ሚካኤልና ቃጨና መንቀሳቀሱ ተከትሎ በፋኖ ኃይሎች ውጊያ ተከፍቶበታል ያሉት የፋኖ ኃይሎች በውጊያው ከ15 በላይ የአገዛዙ ጦር አባላት ሲገደሉ 27 ደግሞ ቆስለዋል ሲሉ አስታውቀዋል። በተያያዘም የፋኖ ኃይሎች በኦሮሚያ ክልል ወለጋ ቀጠና ከአገዛዙ ጦር ጋር ከባድ ውጊያ ማድረጋቸው ሰምቷል። አፋብን ቢዛሞ አንሻ ሰይድ እዝ ለኢትዮኒውስ በላከው መረጃ እንዳስታወቀው በምስራቅ ወለጋ ዞን ኪረም ወረዳ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ተደርጓል ብሏል። አገዛዙ በአካባቢው ስልክ አገልግሎት አቋርጦ ወደ ሀሮ አዲስ ዓለም ቀጠና መንቀሳቀሱ ተከትሎ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች ተገድለዋል ተብሏል። በሌላ በኩል የብልጽግና አገዛዝ ከፍተኛ ቁጥር ያለው ሰራዊቱና የሜካናይዝድ ጦርን ወደ ትግራይ ማስጠጋቱን አጠናክሮ ቀጥሏል የተባለው በዛሬው ዕለት ሐምሌ 29 2018 ዓ.ም ተጨማሪ የአገዛዙ ሰራዊትና ሜካናይዝድ መሳሪያዎች ከሰቆጣ ወደ ዛታ፣ ከራያ ቆቦ ወደ ጮቢበርና በአፋር አቅጣጫ ወደ ትግራይ ክልል አዋሳኝ አካባቢዎች መጠጋቱን የመረጃ ምንጮቻችን ተናግረዋል። የብልጽግና አገዛዝ ዛሬን ጨምሮ ላለፉት ተከታታይ ቀናት ከወልዲያ ወደ ራያ ቆቦ አላማጣና ከሰቆጣ ወደ ዛታ ኮረማ አቅጣጫዎች ዋና መንገዶች ላይ ከፍተኛ ወታደራዊ እንቅስቃሴ እያደረገ መሆኑን ተከትሎ መደበኛ የተሽከርካሪዎች የትራንስፖርት አገልግሎት እየተስተጓጎለ ይገኛል ሲሉ የአይን እማኞች ለሚዲያችን ተናግረዋል። በሰሜን ወሎ ራያ ቆቦና በዋግምራ ዛታ ቀጠናዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚስተዋለው ወታደራዊ እንቅስቃሴ በየትኛውም ጊዜ ውጊያ ሊቀሰቀስ ይችላል የሚል ስጋት መፈጠሩ ነዋሪዎች ነግረውናል። የትግራይ ኃይሎች በሸረና ግንባር የተከፈተውን ውጊያ አሸንፈናል አሉ። የቲዲኤፍ ኮማንድ ዛሬ ባወጣው መግለጫ የአገዛዝ ጦር ከሱዳን ፈጥኖ ደራሽ ጦር ጋር ሆኖ የከፈተውን የሸረና መጠነ ሰፊ ውጊያ ሰራዊት ያሸንፋል ብሏል። የትግራይ መከላከያ ሰራዊት ማዕከላዊ መምሪያ ዛሬ ባወጣው መግለጫ የሸረና የትግራይ ኃይሎችና የአገዛዝ ጦር ውጊያ አነጋጋሪውን በቀጠለበት ሁኔታ ማሸነፋችን ይታወቅልን ብሏል። በዚህ አነጋጋሪ ውጊያ በውጊያው ምክንያት የተፈናቀሉ ኢትዮጵያውያን ወደ ሱዳን መሻገራቸውን ዓለም አቀፍ ሚዲያዎች የዘገቡ ሲሆን ውጊያውን በተመለከተ
በትግራይ ክልል በኩል የሚወጡ መግለጫዎች ቀጥለዋል። ባለፈው የትግራይ ክልል አስተዳደር ባወጣው መግለጫ በዚህ የሸረሪና ውጊያ የሱዳን ፈጥኖ ደራሽ ኃይል ተሳትፏል ማለቱ አይዘነጋም። ዛሬ ደግሞ የትግራይ መከላከያ ሰራዊት ማዕከላዊ መምሪያ ባወጣው መግለጫ ውጊያውን ያሸነፍነው ቲዲኤፍ ላይ አገዛዙ በቅጥረኛነት ካመጣቸው ጦሮችና እሱም ከተቀጠረበት ሁኔታ ነው ብሏል። መግለጫው ቅጥረኛ ሲል የጠራው የብልጽግና አገዛዝ ሰራዊት ለከፈተው ውጊያ በአካባቢው በነበረው ሰራዊታችን በአንጸባራቂ ጀግንነትና በጽናት በመመከት በቅጥረኛ ሰራዊቱ ላይ ከባድ ኪሳራ በማድረስ በሺዎች የሚቆጠሩ ሙትና ቁስለኞችን በማድረግ ከሁመራ እስከ ጎንደር ባለው መስመር የሚገኙ የጤና ተቋማት በቁስለኞች የተጠለቀለቁበት ሁኔታ ተፈጥሯል ሲልም ያክላል። ማዕከላዊ መምሪያው ጨምሮም አሁን በዚህ አካባቢ የሚገኘው ሰራዊታችን የተለመደውን አንጸባራቂ ድልና ጀግንነት በመፈጸም ለቀጣይ ተልእኮና ለበለጠ ድል ከነሙሉ ቁመናው ዝግጁ ሆኖ ይገኛል ያለ ሲሆን የብልጽግና ስርዓት የገጠመውን ያልጠበቀውን ሽንፈት ለመሸፈን የተለያዩ ውሸት ማደናገሪያ ወሬዎችን በማሰራጨት ጠምደዋል ብሏል። ወሬዎቹ ምንድናቸው የሚሉትን ግን አልጠቀሰም። ሽንፈት እንጂ ድል ቀንቶት የማያውቀው አገዛዝ የሰራዊትን ሞራል ለመጠገንና የኢትዮጵያን ሕዝብና የዓለም አቀፍ ማህበረሰቡን ለማደናገር ሁሉንም የውሸት ማሰራጫ መንገዶች ተጠቅሞ እየሰራ ነው ያለው የሚሉት የትግራይ ኃይሎች መግለጫ ይሁንና ገና ከጅምሩ ሞራሉ የተሰበረ ሰራዊት በውሸት ድል ሞራሉን መጠገን አይቻልም ሲልም ያነውራል። የብልጽግና አገዛዝ ከመጀመሪያው አንስቶ የትግራይ ሕዝብን ለማጥፋት ያቀደውን ዓላማ ስላልተሳካለት አሁን ደግሞ ሰራዊቱና ያለው የጦር መሳሪያ ሙሉ ለሙሉ በትግራይ አዋሳኝ አካባቢ ከቧል ማለት የሚጠቅሰው የዛሬው የኮማንዱ መግለጫ ብልጽግና እንደገና ጦርነት ለመክፈት ሙሉ ለሙሉ ዝግጅት እንዳለው መሬት ላይ ያሉ ሀቆችን ሁነኛ ምስክሮች ናቸው ሲል ይገልጻል። የቲዲኤፍ ኮማንድ ጨምሮ የሚያገዛዙ እቅድና ዓላማ በህዝባችንና ሰራዊታችን የተባበረ ክንድ እየመከተ እንደመጣን ሁሉ አሁንም በትግራይ ህዝብ ላይ ዘር ማጥፋት ለመፈጸም እየመጣ ያለውን አገዛዝ እቅዱና ዓላማውን ለማክሸፍ መላ ሰራዊታችንና ህዝባችን በከፍተኛ ሞራልና ዝግጅት ላይ ይገኛል ሲል አክሏል። በመግለጫው እንደተለመደው ሁሉ ዓላማ የሌለውን የአብይ አህመድ ሰራዊት በከፍተኛ ጽናትና ጀግነት በመደምሰስ ህልውናችን እንደምናረጋግጥ ለወዳጅና ጠላት ከወዲሁ መግለጽ እንፈልጋለን ያለው የቲዲኤፍ ኮማንድ የአገዛዝ ጦርና የትግራይ ኃይሎች በሁሉም ቀጠናዎች ሰፊ ውጊያ ዝግጅቶች እያደረጉ ሲቆዩ ነዋሪዎቹ ደግሞ ውጊያዎች መነሳታቸው አይቀርም በሚል ከፍተኛ መናወጥ ውስጥ እንደገቡ መዘገባችን አይዘነጋም። አሜሪካ ከኤርትራ ጋር ምስጢራዊ ግንኙነት እያደረገች ነው መባሉን አስተባበለች። አሜሪካ አንድ የአፍሪካ ቀንድ አገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ደግሞ ምስጢራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዚዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ ናቸው ያስተባበሩት። የአሜሪካ ፕሬዚዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ቡሎስ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈረው ጽሁፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው ሀገር ላይ እንደማታሴር ወቁልኝ ብለዋል። አሜሪካ እንዳሉት ከሆነ አማካሪው በተለይም ከአንድ የቀጠናው አገር በቀጥ ተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ምስጢራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው ማለት አስፍረዋል። ማሳድ ብሎስ በኤክስ ጽሁፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሀሳቡ ከማን እንደተሰነዘረና የቀጠናው ሀገር የተባለው አገር ማን እንደሆነ በስም አልጠቀሱም። ጨምረውም እንዲህ ያለው ስምምነት አለመኖሩና ይህንን በተመለከተ ንግግር እየተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነት ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ብቻ ነው ብለዋል። ጨምረውም ስምምነቶችን ወይም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋ አደጋ ላይ ይጥላሉ ማለት ወቅሰዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት መከተሉን የሚቀጥል መሆኑን የጠቀሱት ብሎስ የሀገራቸው ዋነኛ ትኩረት የቀጠናው ዘላቂ ሰላም ብቻ ነው ብለዋል። የፕሬዚዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለው ማስተባበያ በማህበራዊ ሚዲያቸው ላይ ሲጽፉም ባለፉት ሳምንታት ውስጥ ይህ ለሁለተኛ ጊዜ ነው። የአሜሪካ ከፍተኛ ዲፕሎማት ከሁለት ሳምንት በፊት ካይሮ ውስጥ ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ከግብጽ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንደሌለው አሳውቀው ነበር። የብልጽግና አገዛዝ ጸረ ኢትዮጵያ የሆነ እንቅስቃሴ ተደረገብን ማለት በተለያዩ ማህበራዊ ሐሰተኛ ገጾች የእነዚህን የአሜሪካ ዲፕሎማትና ኃይሎችን የሚዘልፍ ሲሆን ለዚህም እሳቸው ስም ሳይጠቅሱ ምላሽ መስጠት ተጀምረዋል። አሁን ባለስልጣኑ አይጥቀሱት እንጂ አሜሪካ ከቀጠናው ሀገራት አንዷን በተመለከተ ከኤርትራ ጋር ንግግር ወይም ምስጢራዊ ግንኙነት እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል በተባለው ከኢትዮጵያ አንጻር ሊሆን እንደሚችል ይገመታል ይላል ቢቢሲ። የአሜሪካ ፕሬዚዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሰድ ብሎስ ካይሮ ውስጥ ውይይት ካደረጉ በኋላ ባለፈው ሳምንት በኤክስ ገጻቸው ባሰፈረው ጽሁፍ ከሀገሪቱ የውጭ ጉዳይ ሚኒስትሮች ጋር ያደረጉትን ንግግር ተገቢ ያልሆነ ገጽታ ተሰጥቶታል ተብሎ ተዘግቧልም ሲሉ ተቃውመውታል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለ፣ ከግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዱል ሰላም አብዲ አሊ ጋር
ጋር ካይሮ ውስጥ በተናጥል የተገናኙት ከፍተኛ አማካሪው ስለ አፍሪካ ቀንድ ሰላምና ደህንነት እንዲሁም መረጋጋት መነጋገራቸውን በወቅቱ ገልጸው ነበር። በዛው ወቅት የግብፅና የኤርትራ ውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከት የጠረፉን ሀገራት ብቻ እንደሆነ በመግለጽ ኢትዮጵያ ካነሳቸው የባህር በር ጥያቄ አንጻር አቋማቸውን በይፋ አሳውቀዋል። ኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት የምትወዛገበው ግብጽ የብልጽግናን የወደብ ጥያቄ ስጋት የፈጠረባት ኤርትራና ከኢትዮጵያ ሶማሌላንድ ጋር የመግባቢያ ስምምነት ከረሰች በኋላ ውዝግብ ውስጥ የገብታ የነበረችው ሶማሊያ ከ2 ዓመት በፊት የጋራ ትብብር ፈጥረው እንደነበር ይታወሳል። የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ካይሮ ላይ መገናኘታቸውን ተከትሎ የአሜሪካው ከፍተኛ ዲፕሎማት ማሳድ ብሎስ ከሚኒስትሮቹ ጋር መገናኘታቸውን በመጥቀስ ውይይቱ ከኢትዮጵያ በተቃራኒ የተደረገ መሆኑን የሚያመለክቱ ዘገባዎችም ተሰምተዋል። ነገር ግን የፕሬዝዳንት ትራምፕ ከፍተኛ አማካሪ በኤክስ ገጻቸው ላይ በሰጡት ምላሽ ዘገባዎቹ ሐሰተኛና አሳሳቸው ማለት የአሜሪካን ዲፕሎማሲ ተገቢ ባልሆነ ሁኔታ አቅርበዋል ሲሉ ተችተዋል። ዘገባዎቹ አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እንደምታደርግ ተደርጎ መቅረባቸው የተዛባ መሆኑን በመግለጽ ይህን ትክክለኛ ያልሆነና አላስፈላጊ ማጋጋል ነው ሲሉ ወቅሰዋል። የአሜሪካ መንግስት የአፍሪካና የአረብ ጉዳዮች ከፍተኛ አማካሪ ጨምሮ አገራቸው ከኢትዮጵያና በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና ከሚገኙት ሁሉም ሀገራት ጋር በጋራ ጉዳዮች ላይ እንደምትሰራ ገልጸዋል። በዚህም ከአንድ የቀጠናው አጋር ጋር የሚደረግ ግንኙነት ከሌላው አጋር ጋር መቃረን ማለት እንዳልሆነ የጠቀሱት ማሳድ ብሎስ የአሜሪካ ዲፕሎማት ተቀናቃኝ ቡድኖችን መፍጠር ወይም ደግሞ ልዩነቶችን ማስፋት ሳይሆን ግጭቶችን በማስወገድ ዘላቂ ሰላምና መረጋጋት በሀገራቱ መካከል መፍጠር እንዲሁም በገንቢ ሁኔታ መስራት ነው ብሏል። የአሜሪካ ከፍተኛ ዲፕሎማት ብሎስ ከግብጽ ከኤርትራና ሶማሊያ ውጭ ጉዳይ ሚኒስትሮች ጋር ከተገናኙ በኋላ ሐምሌ 12 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከባለስልጣናቱ ጋር ያደረጉትን ውይይት ፍሬያማ ነው ብለውታል። የብልጽግና ግዛዝ የባህር በር የማግኘት ፍላጎት ይፋ መሆኑን ተከትሎ ሁለቱ ሀገራት ቀይ ባህር ከዳርቻቸው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ይታወሳል። ኢትዮጵያ የባህር በር ፍላጎቷ ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስትር በይፋ መግለጹም ይታወሳል። ኢራን የሆርሙዝ ወሽመጥ በቅርቡ ካልከፈተች በጣም ከባድ ጥቃት ይደርስባታል ሲሉ የአሜሪካ ፕሬዝዳንት አስጠንቅቀዋል። በሌላ በኩል አሜሪካ በኢራን ጦርነት ረዥም ርቀት የሚወነጨፉ ሚሳይሎች ተጠቅማ ጨርሳለች መባሉ አነጋጋሪ ሆኗል። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በቅርቡ ይከፍታል፣ አለበለዚያ ኢራን በጣም ከባድ ጥቃት ይደርስባታል ሲሉ ሌላ ዛቻ አሰምተዋል። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋ እየጨመረ በመጣበት በአሁኑ ወቅት ነው የዓለም ነዳጅ ዋጋ በከፍተኛ ደረጃ ቅናሽ የሚያሳይቶ እያለ ትራምፕ ይህን ዛቻ ያሰሙትም። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የገንዘብ ሚኒስትሩ ስኮት ቤሴንት መርከቦች ከዚህ ሳምንት መጨረሻ ጀምሮ በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ የሚያደርግ ውይይት መካሄዱና አንዳንድ ለውጦች መታየታቸውን ከገለጹ በኋላ ፕሬዚዳንቱ ለፎክስ ኒውስ ቃለመጠይቅ ሰጥተዋል። የዓለም ነዳጅ አቅርቦት ሊሻሻል እንደሚችል ዜና ከተሰማ በኋላ የአንድ በርሜል ድፍድፍ የነዳጅ ዋጋ በ5 በመቶ መቀነሱን ሚዲያዎች ዘግበዋል። ነገር ግን ባለፉት ወራት የተደረጉ ውይይቶች ግጭቱን ለማርገብ አለመቻላቸውን የነዳጅ ገበያው እንዲዋዥቅ አድርጎታል። በዚህ ምክንያት አሽከርካሪዎች የነዳጅ ዋጋ መጨመር ተጎድተዋል። ትራምፕ ትላንት ከካሊፎርኒያ ጉብኝት እያደረጉ በነበረበት ወቅት በጣም ጥሩ ውይይት እያደረግን ነው ሲሉ ኢራን ለወራት የዘለቀውን ግጭት ለማስቆም ስምምነት ላይ ለመድረስ ፍላጎት አላት ብለዋል። የአሜሪካ ማዕከላዊ ሴንቲኮም በሆርሙዝ የባህር ወሽመጥ ደቡባዊ ባለው ክፍል ላይ ዓለም አቀፍ የውሃ መስመር በኩል ለማለፍ ለሚፈልጉ የንግድ መርከቦች ሁሉ ነጻና ክፍት ነው ይላል። የአሜሪካ ውጭ ጉዳይ ሚኒስትር ከኢራንና ኦማን ጋር ተጨማሪ መርከቦች በባህረ ሰላጤ ውስጥ ለማሳለፍ የሚደረጉ ውይይቶችን ለውጥ አሳይተዋል ብሏል። ማርኮ ሩቢዮ ለጋዜጠኞች በእነዚህ ውይይቶች ላይ መሻሻሎች ታይተዋል፣ ግን እስካሁን የመጨረሻ ውሳኔ ላይ አልደረስንም፣ ይህም በቅርቡ እንደሚከናወን ተስፋ አድርጋለሁ ብሏል። ቤሰንት በበኩላቸው የሆርሙዝ የባህር ወሽመጥ እንደገና ለመክፈት የሚያስችል ስምምነት ማክሰኞ ወይም ረቡዕ ሊደረስ ይችላል ብለው ጠቅሰዋል። ትላንት ማክሰኞ ወይም ዛሬ ረቡዕ ወሽመጡን ለመክፈትና ግጭቱን አርግቦም ወደ መደበኛ ሁኔታ ለመሸጋገር ስምምነት ላይ እንደርሳለን ሲሉ ጠቅሰው የነበሩት ቤሴት እስካሁን ድረስ ግን ግልጽ መረጃ አልወጣም። ይህ በእንዲህ እንዳለ በአሁኑ ሰዓት አሜሪካ ከኢራን ጋር የምታደርገው ጦርነት ረዥም ርቀት የሚጎነጨፉና ኢላማቸውን ለይተው የሚመቱ ሚሳይሎች ሙሉ በሙሉ ማለት በሚቻል ደረጃ መጠቀሟን ሁለት ለጉዳዩ ቅርበት ያላቸው ምንጮች ለቢቢሲ ተናግረዋል። ሲቢኤስ ለተሰኘው አሜሪካ ላለው ሚዲያ ያልተናገሩት ምንጮች አክለውም አሜሪካ ኢላማቸውን
ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳይሎች ተጠቅማለች ብለዋል። አሜሪካ ያሏትን የረጅም ርቀት ተወንጫፊ ሚሳይሎችን በሙሉ ተጠቅማ ማጠናቋን ቀድሞ የዘገበው ታዲያ ሮይተርስ የዜና ወኪል ነው። ሲቢኤስ ደግሞ ከዚህ ቀደም የረጅም ርቀት ሚሳይሎችና ከምድር ወደ ኤር ተምዘግዝገው ኢላማቸውን በመለየት የሚመቱ መሳሪያዎች ክምችት በመቀነሱ የትራምፕ አሰራር ከኢራን ጋር የምታደርገውን ጦርነት ለማቆም መገደዱን ዘግቦ ነበር። የአሜሪካ ባለስልጣናት በመጋዘን ውስጥ የሚገኙት ኢላማቸውን ለይተው የሚመቱ ዘመናዊ የምድር ለምድር የሚወነጨፉ የሮኬት ሚሳይሎች ቁጥር ውስን መሆኑን ገልጸዋል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻቸው የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።